ደንቅም ምንድነው የነበረው በወቅቱ በእርግጠኝነት እኔ ገብቼ ያለውን ነገር ሳስረዳ ሌባ እንዳልሆንኩ እርግጠኛ ሆኜ እንደምወጣ አውቀዋለሁ። ማንም እንደማይመጣ አውቀዋለሁ። ምንድነው እሱ በሚሊየን በላጭ በረበር እኔ በቃ ማለት የሚባለው ነገር ሁሉ እንዲደምቅ በቃ የሆነ በጣም ጥሩ ምኞት የተመኙልኝ እስከዛሬ የኦፓል ነጋዴና ሚሊዮነር ነው የሚለውንና በቃ በየወሩ 13 ሚሊዮን ያገኛል የሚለውን ነገር እንደው የባንክ አካውንት እንደዚህ ከሆነ እናንተ ጋር ምን እሰራለሁ? ምን አስመጣኝ? እናንተን ለማስረዳት ምንም 2 ዓመት ሙሉ 13 ሚሊዮን በየወሩ ካገኘው ምን እሰራለሁ እናንተ ጋር? ምንድነው እነዚህ ነገሮች ማደርገው 5000 ሰው በተሰበሰበበት ማወራው እኔ 5 ወይም 10 ግሩፑ ላይ ወይም ደግሞ ፔጁ ላይ ያሉትን ሰዎች እያስብኩ አይደለም። ከዛ ከፍ ብዬ ነው 5000 ከስር የሚያዳምጠኝ ሰው የተማረ ዶክተር፣ ሀገር መሪ፣ ፖለቲከኛ፣ ዳኛ እንደዚሁም ደግሞ ውሎ አደር የተለያየ ዘርፍ ውስጥ ያለ 5000 ህዝብ በተሰበሰበበት ነው እየተናገርኩ ያለው። ተግባባን አይደለ? ለዛ 5000 ሰው ነው እኔ ማስረዳው። ከዛ 5000 ሰው ውስጥ የሚወዳችሁም ማይወዳችሁም መስማት ስላለበት ይሰማል። ማመዛዘን ያለበት ያመዛዝናል። መስደብ ያለበት ይሳደባል። እጁን አላስችል ብሎ መስደብ የፈለገ ሰው በኮሜንት ይሰድባችኋል። የሚደግፋችሁ ሰዎች ጀግና ጀግና ይላችኋል። ኦር ደግሞ ማስረዳት ያለባችሁ የምታስረዱ ሁልጊዜ የምናገረው ያንን ነው። የሆነ ቤት ስትገቡ ቤቱ በአስተሳሰብ መብለጥ መቻል አለበት። ያለውን እውነታ ይዛችሁ ስትገቡ ማለት ነው። ከዛ ውጪ ታች ላለው ሰው ነው ሪስፔክት የምሰጠው እንጂ ቤቴን ከፍቼ እንትን ብል እኮ ምናልባት ይኸው አሁንም 300 እና 400 ሰው እኮ ይመጣል። ግን ምን አለ መሰላችሁ ድንገት ሲሆን ተያይዞ የሆነ ነገር ከተሰራጨ በኋላ መመለስ አትችሉም። አሁን የሆነ ሰው ሲደብረው በቃ ዛሬ ገብቶ የኔ ፎቶ ግድግዳ አድርጎ እንትና እንደዚህ ሙልጭ አደረገው እንዲያደርጎ የሆነ ነገር ይልና በሚሊዮን ይደረድረዋል። ያንን ሪከርደሮች የሚጠላችሁ ካለም ሌባው ተጋለጠ የሚገባበት ጠፋው ምናምን ወይም ደግሞ የሚወዳችሁ ከሆነ እንደው ይሄንን መልካም ሲያደርግ የነበረ ልጅ እንዲመስደብ ልክ ነው ብሎ ይለጥፍላችሁና ስትሰደቡ ለሌላ ሰው ስትነሱ ያዳርስላችኋል። አሁን ችግር የሆነው ምንድነው ተቆርጦ የሚሄደው ነገርና የትክክለኛ የተባለው ነገርም አንዳንድ አይገናኝም። በቲፎዞ ነው የሚሆነው። የተደረገላቸው ነገር እንኳን ምስክርነት አይሰጡም። አይ ቲንክ ወደ 300 ምናምን ሰው አድሯል እዛ አይደለ መጥቶ እኔ እዛ ሄጄ አድሬያለሁ እንዲህ በልቻለሁ ጠጥቻለሁ እንደዚህ ቀን አሳልፌያለሁ። መልካም ነገር ነው የተደረገው። ወደ 9 ሰው ሆስፒታል እየተመላለሰን አሳክመናል አይደል? ኖ እኔ እንደዚህ ታመሜ ነበር እንደዚህ ሄጄ የተቀበልናቸው ሰዎች አሉ። ከአየር መንገድ ተቀብሎኝ ባለው ነገር እንደዚህ ይሁን እያንዳንዱን ነገር እንግዲህ ቤተሰቦቻቸውን መተናናት መሰከረም እዚህ ጋር የሆነውን ነገር የሚታይ ነገር ስለሰራን ያውቁታል እኮ አረብ ሀገር ያሉ ልጆች ያውቁታል። ማንም ሰው ተስፋ ይጠራ ሲባል በቃ ስራ እንደተጠፋበት ሰው ነው አይደል? ብር ብዬ የምመጣው ሌሊትም ጭምር ነው ማደርሳቸው የነበረው ሴፍ እንዲሆኑ ምንም ችግር እንዳይደርስባቸው እህቶችን ተጠንቅቄ ተቀብዬ አድረው አርፈው ወደ ክፍለ ሀገር መሸኛቸው። አንዳንድ ጊዜ ገጠራማ ቦታዎች ሁሉ እየገቡ በፎቶም ጭምር በዶክሜንት እያያዝን ነው የምንሸኘው። ግን እንትን አይደለም የሆነ ስትወቀጡ ማንም ሰው አያውቃችሁም፣ ብን ብሎ ይጠፋል ማለት ነው። ጥቂት ሰዎች ናቸው። ለምን ጠበቃ አልቆማችሁም? አይደለም በገባችሁ እውነት ላይ ግን መጠየቅ ያለባችሁ እናንተ ናችሁ። ባለቤቱ ያዋጣው ሰው ነው እኮ አይደል? ብሬን ያዋጣውትን የታደረከው ማለት ያለበት የከፈለ ሰው ነው። አንድም ሰው እኔ ፊት ለፊት ወጥቶ እኔ ብሬን እንደዚህ እንትን ያልኩበትን መልስልኝ ያለኝ ሰው የለም እስካሁን። በቃ ብሬን ግሩፕ ላይ የሚገባው ማንም ፐብሊክ ነው፣ መቀላቀል ይቻላል። ቴሌግራም ላይ የሚሰጠው አስተያየት ሁሉ እኔን የሚሰድብ የሚነቅፍ ወር ደግሞ አጭበርባሪ ነው የሚል ብዙ ሰው እንዳለ አውቃለሁ። ግን አሁንም ብሬን እንትን ያችን 4000 ብር አባልነት የተባለውን ነገር የከፈልኳን ነገር እንትን ያለች ካላችሁ ችግር የለውም። በጣም የቸገራችሁ ሰዎች ካላችሁ ያንን ነገር ከበር ማድረግ ይቻላል። በዛ ልክ ነው። እሺ ወደ እናንተ እንሂድ። ከላይ እንጀምር። ማን ነበረች መጀመሪያ የገባችሁ? አይ ቲንክ ቤቲ ብዙ ሜሴጅ እየጻፍሽ ነበር። አንዳንድ ኒውትሪሽናቸው እና ተናገሪ እስኪ። እኔማ በቃ ሀሳቤን ነግረኸኛል። እወርዳለሁ፣ ከታች ሆናለሁ።
ከላኛዋ ቤቲም ሌላኛውን ቤት ነች። ሁለታችሁም ቤት ነው። እሺ ቤቲ ቤት ነው። አመሰግናለሁ። እሺ ቴንክ ዩ ቤቲ። ሰላም ብያለሁ። ተስፋ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው አለን። እንኳን በሰላም ተመለስክ። እንኳን ሰላም ቆያችሁ። እኔማ እንትን ጥያቄ ነበረኝና ያው ስታወራው ራሱ ሆነ እንትን እያልኩ ነበረ ከታች ማለት ነው። እሺ ጠይቂ እስኪ። እና ምንድነው ከዚህ አይ ኮመንት ላይ ነው ጽጌንን ሰላም እያልኩ ነው። እሺ ምንድነው ዋትስአፕ ላይም ስልኬ አይሰራም፣ እንደገና ቴሌግራም ላይም ስልኬ አይሰራም እና ሆነ ጉዳይ በተደጋጋሚ አንተ ቤት ገብቼ ማለት ከአንዴም ከሁለቴም ከአንተ ቤት ገብቼ ሆነ ታሪክ አጫውቼ ነበረ። ከዛ መሀል ላይ ምንድነው የማህበሩ አባል ካልሆንሽ ይህን እንትንሽን አልገባበትም፣ ማነው ውክልና የሰጠች ማነው ተብዬ ስለምጠየቅ ምናምን ብላኝ ከዛ አባል እንትን ማህበሩ ላይ አባል እንዲሆን የሚከፈለውን ቅድማ እንድከፍል ሰጠኝ ማለት ነው። ልክ ሲከፍል ደግሞ መልስ ሰጠው ማለት ነው። ምክንያቱም አለ ዋትስአፕ ላይ አሁን የከፈልኩበት የላኩበት ፎቶ ላኪ ብላችሁ ፎቶ የላኩበት ከዛ በኋላ የቆመበት መንገድ አለ እና መልስ ያጣውበት ቴሌግራም ላይም ዋትስአፕ ላይም እንደዛ ሆኖ ቀራ ማለት ነው። እና ለሱ ነበረ ጥያቄ የነበረው ማለት ነው። እኔ በእርግጥ አንተ ጋር ብቻ አይደለም ብዙ ቦታ ረግጫለሁ፣ ንብረትም ሀብትም አይደለም። ታስታውሰኝ እንደሆነ እንደው ትንሽዬ ነገር ልንገር፣ የልጅ ጉዳይ ነው። ልጄ በስደት ላይ በስልክ እንኳን ድምጿን ብሰማ ብታመቻቹልኝ በሚለው ነገር ነበረ ወደ አንተ የመጣው ሳጫወት ከዛ ምንድን ነው እኔ ምን ቤት ነኝ ተብዬ እጠየቃለሁ አባል ካልሆንሽ ምናምን አልከኝ። ቆይ አስታወስኩሽ። ምናልባት በደንብ ለተመልካቹም ለማብራራት አይ ቲንክ ባለቤትሽ ልጅሽን እንዳታይ አድርጎ ሌላ አግብቶ ነው አይደለ? ኦልሬዲ እኔ ልንገር ራሱ አልፈልግሽም እናቴ አይደለሽም እንድትል የሆነ ሰው ልጅ ያ አስታወስከኝ። እና ከአንዴም ከሁለቴም አንተ ቤት ቀርቤ ነበር። ከዛ በኋላ ሀቢባ ቤትም ገብቼ ነበር። ግን እኔ አንድ ነገር የምነግርህ ነገር ማለት ነው ሰው ፊት እኔ መልስ አላገኘውም። ግን ልሞክር የሚዲያው ልሞክር በሚለው ነው እንጂ እውነት ለመናገር እኔ ከአንተ በኋላ ራሱ ስንት ቦታ ቀርቤ ያለሁ፣ ግን እኔ መልስም አላገኘውም። ቢያንስ እንኳን ሰው ስልክ ደውሎ የሞከረልኝ ሰው እንኳን የለም። እስኪ ለአንተ ራሱ የእሱን ስልክ ጠይቃኝ ስልኩን ሰጥቼ ምንም በቃ ያኔ መቀበል እንጂ ምንም መልስ አልሰጠኝም። ሌሎቹም እንደዛ። እኔ ግን ሀብት ንብረት አይደለም የልጅ ጉዳይ ነው። ግን ሰው የልጅ ጉዳይ እንዴት አልተረዳኝም? አይዶን ነው አላውቅም። ሰው እኮ ንብረት ተቀምጦ ሀብት ተቀምጦ ምናምን የእውነት ነው መልስ ያገኛል። ትንሽ አትሊስት ሆነ ነገር መልስ ያገኛል። ለምን የቤቲ ነገር ለምን እንደዚህ ሆነ የሚለው ነገር እንደ ሰውነት ይሰማኛል። እንደ ሰው ማለት እኔ ሀቢባ ቤት ቀርብ ያለ ብዙ ልጆች ሊያውቁኝ ይችላሉ። ምንም መልስ አላገኘው ምን እዛም ማለት ነው። አንድ ቀን ስልክ ሞከረች ካላስ ቤቲ አሁን አንድ ነገር ልንገርሽ። ብዙ ቦታ ከሞከርሽ ማለት ሌሎቹንም መጥራት አያስፈልግም። እኔ ጋር ስለመጣሽበት ነገር በነገራችን ላይ እኔ እያንዳንዱን ነገር አስታውሳለሁ። ደውለሽ እህታችን ምንድን ነበረ የተፈጠረባት? ኦልሬዲ ልጇ ስንት ዓመት ነው ያላገኘሻት? ወለደቻት። ኦልሬዲ ወደ ውጭ ሄድሽ። ሁለቴ ነው ትምላለችው አይደለ? አንዴ መተሽ ነበር። ያ ምንድን ነው የተፈጠረው? እንድታያትም አልተፈቀደላትም። ልጅቷ ራሱ እናቴ አይደለሽም አላቅሽም እንድትል ሆና ያለችበት ሁኔታ ነው የተፈጠረ የነበረው። ይሄ ነገር ሲፈጠር ሁለቴ ሶስቴ እኔ አውርቼሻለሁ አባል ከመሆንሽ በፊት። ልክ ነው አውርታኛል። ግዴታ ግን ማህበራዊ ሆኜ ስትለኝ ደግሞ ሆኜ ልክ ከከፈትኩ ከላኩ በኋላ አንተ ሆነ በቃ ከሚዲያው ላይም የመጥፋት ነገሮች ተፈጠሩ። መልስም ወጣው። ባነበርክበት ሰዓትም የተወሰነ ጊዜ መልስ ሰጣው ነበርከ። በዛን ሰዓት በእንትን ባልኩበት ሰዓት ነበርከው እኮ። አንድ አዳምጪኝ አንድ ጊዜ። ከዛን ምንም አባል ሳትሆኚ ሁለቴ ነው ሶስቴ አውርተናል በቴሌግራም ችግርሽን ነግረሽኝ አዳምጬሽ ነበር አይደለ? ከዛም በኋላ ምንድን ነው የተፈጠረው?
እርግጠኛ ነኝ ደውዬለት የዛን ሰዓት ይሄኛው ስልክ አይሰራም ስለሽ በሆነ ስልክ በዚህኛው ሞክርለት ብለሽ ሌላ ተለዋጭ ላክሽልኝ አይደለ? አንዱ ስልክ አይሰራም ስለሽ እስቲ በዚህኛው ሞክረው ልጅቷ የምታነሳልኝ በዚህኛው ነው የሚያነሳልኝ በዚህኛው ነው ብለሽ ላክሽልኝ። ከዛም በኋላ ብዙ ጉዳዮች ይመጣሉ እኛ ጋር። ኤኒዌይ ወደዚህ አባል ምትሆኛለሽ 4000 ብሩን ስትከፊ ነው ይህንን ምሰራለሽ ብዬ አላክ። ሜምበር መሆን አለብሽ። ለምን ሲባል አንደኛ ይህንን ሰውዬ መጨረሻው ወደ ክስ መሄድ አለበት ብለን ስላወራን ነው ከአንቺ ጋር። ወደ ክስ መሄድ ያለበት ምንድነው? አንድ እናት ልጇን የማየት መብት አላት አይደለ? መብት አላት። የፈለገ ቢሆን ቀን ተሰጥቷት ማሳደግ ባትችል እንኳን በፍርድ ቤት እሱ ጋር ቢወሰንለት እንኳን እሱ ጋር ይኖር እንኳን ቢባል እናት ቀን ተሰጥቷት ልጇን የማየት መብት አላት። ያንን ነገር ለማድረግ ደግሞ ክስ መመስረት ነው የሚያስፈልገው። 2-3 ተመላልሰሽ ማየት እንዳልቻልሽ ነግረሽናል። ያንን ነገር ለማድረግ አንደኛ በውክልናም ቢሆን ክስ ለመመስረት በመጀመሪያ ደረጃ ጀጎል በጎ አድራጎት ድርጅት እኮ እዚህ ፍርድ ቤት ሲቆምላችሁና ጠበቃ ሲያቆም መጀመሪያ ከነዚህ ከከሳሾች ሙሉ ፍቃድ ማግኘት አለበት። ሙሉ ፍቃድ ለማግኘት ደግሞ እዚህ ጀጎል በጎ አድራጎት ውስጥ የገቡ አባላቶች ሲጎዱ ወይም ሲጠቁ ይቆምላቸዋል። የድርጅቱ አንድ ስራ ነው፣ ሰፖርት ያደርጋቸዋል፣ ጠበቃ ይቆምላቸዋል። ያ ማለት በምንድነው? በነዛ ፍቃድ ላይ ያቺ ልጅ ምናችሁ ነች ሲባል እህቴ አይደለችም ወንድሜ አይደለችም የጀጎል በጎ አድራጎት ድርጅት አባል ውስጥ ተካታ ለሚደርስባት ጥቃት ፕሮቴክት የሚያደርግላት ተቋም ውስጥ ነው ያለችው። እንትና ትባላለች፣ የአይዲ ቁጥሯ ይሄ ነው፣ በዚህ ጊዜ ድርጅታችንን ተቀላቅላለች። ድርጅታችንን ከተቀላቀለች በኋላ እንዲህ አይነት ችግር ስለደረሰባት ድርጅታችን ለእንደዚህ አይነት ነገሮች ስለሚቆም ይህንን ክስ መጀመር እንድናስችል ከአንቺ ድጋፍ ደብዳቤና የአባልነት መታወቂያዎችሽን እንዳለ አንድ ላይ መርጅ ተደርጎ ነው ክስ የሚመሰረተው የሚል ሀሳብን የሰጠሁሽ። ኤኒዌይ ዞሮ ሌሎች ጋር ችግሩ ምንድነው? ከሚዲያዎች ምንም ነገር አላገኝም ዝም ብዬ ነው ምለፋው ብለሽ ትጀምሪና በጣም ብዙ ሰው ቤት ገባው ትይናለሽ። ብዙ ሰው ቤት ከገባሽ የሆነ ነገር ፈልገሽ ነው መታገዝ መረዳት ምናምን። እውነት ለመናገር 4000 ብር እኛ ጋር የከፈልሽው ነገር ይህንን ጉዳይሽን ይዘን ፍርድ ቤት ሄደን እንድንጨርስልሽ ክፈይ ብለንሽ ነው ወይስ አባላት ለምትሆኚ ለበጎ አድራጎቱ ለመቀላቀል አይዲ ለማውጫ ነው የጠየቅንሽ አይደል? ወይስ 4000 ብሩን ለፍትሽ መመስረቻ ነው ብለን ጠይቀንሻል? በፍላጎትሽ ነው አይደል ያንን ያደረግሽው? በፍላጎቴ ነው። ግን ያኔ መጀመሪያ ግን እኛ እንጠየቃለን ብለሃል እኮ እንጠየቃለን። እናንተ ከየት ነው ወዴት ነው የመጣችሁን ስለምንባል አባል መሆን አለብሽ ስትለኝ አድርጌያለሁ ያን ነገር ማለት ነው። ምክንያቱም ይሄ 4000 ብር ለእኔ እኮ በእንተኔ አይደለም እኮ ያኔ ትልቅ ነገር እኮ አይደለም። እኔ ከዚህ በላይ አውጥቼ የሄድኩ ልጅ ነኝ። አሁን እሱን አይደለም አሁን እየጠየኩሽ ያለው ትልቅ መሆን አይደለም። 1 ብርም ትልቅ ነው፣ ለፍተሽ ካመጣሽ እኮ ትልቅ ነው እህቴ። እኔ እሱን አይደለም እያልኩሽ ያለሁት። አሁን አባል ሳትሆኚም 2-3 ረድቼሻለሁ አይደል? በምን ለምሳሌ በጥያቄ ማዳመጥ ችግርሽንም አዳምጬ እንደዚህ ብታረጊ አላልኩሽም? እንዲህ ቢሆን ብላኛል እኮ ተስብሽ እኮ ማለት ያ ማለት እንደ ወንድም ያደረኩት ነው አይደለ? ያ ነገር እንደ ወንድም አሁን ምንድነው መሰለሽ ግርታ እንዳይፈጥር ነው። አሁን 4000 ብር ስትከፍሉ ልክ ጉዳዩን እናስፈጽማለን እያልን የምንሰበስብ ነው የምትመስሉት። ልክ አይደለም። በጎ አድራጎቱን ስትቀላቀሉ በፍቃዳችሁ እንዲያደርጋችሁ የምትቀላቀሉበት ነገር ነው እንጂ ጉዳይ ለማስፈጸምማ ያንቺን ጉዳይ ይዞ ፍርድ ቤት ለመሄድ በራሱ የሚፈጀው ጊዜ ምን ለዳኛ የሚከፈለው ለጠበቃ የሚከፈለው ለእያንዳንዱ ነገር የሚከፈለው ብር ራሱ እኮ ስንትና ስንት እንደሆነ ታውቂዋለሽ። ምናልባት በዛ መንገድ ሄደሽ ታስሽ ትንሽ የሆነ ነገር ልበለ። እኔ ግን እንድትከስልኝ አይደለም ፍላጎቴም። እኔ እኮ ክስ ማለት ነው በጣም ብዙ ጊዜ ሄጃለሁ። ወደ 4 ወደ 5 የተጓዝኩ ልጅ ነኝ ከአቤቱታ ከምንትን ማለት ነው። ግን ጠበቃ ቁሜ ተከራክሬ ያለሁ እኔ። ይሄ እንግዲህ የፍርድ ቤት ጉዳይ ስለሆነ ፈጽሞታል በመሰለው መንገድ ማለት ነው። ግን እኔ አሁንም ቢሆን ከአንቴ ጋር እንድትከስልኝ ውክልና ሰጥቼ ምናምን ኖ፣ እኔ እንደዛ አይደለም።
አለ አይደለ? ብዙ ነገር ሚዲያ ላይ ትፈታላችሁ፣ ይፈታል። ብዙ ነገር ይጠየቅና ይጠራና ለምን በስልክ እንዳታገናኘው ለምን? እኔ ሲጀመር ማለት እንኳን ሰው ልጅ ውክልና ሰጥቼ ሊከስልኝ ይቅርና እኔ ራሱ ከዚህ በኋላ የመከሰስ አላማም የለኝም። በጣም የተሰለቸው ልጅ ስለሆንኩ የደከምኩ ልጅ ስለሆንኩ ማለት ነው። ከእድሜ በላይ የደከምኩ ልጅ ነኝ። እኔ ልደታ ፍርድ ቤት እኔ ላክልኝ ካልክ ማለት ነው ኮፒ አርጌ የከሰስኩበት ኮፒ አርጌ በቤተሰብ ልላክልህ ይችላለሁ። ሆነ ቦታ አንተ ፍቀድና እስቲ አንቺ ልጅ ወረቀትሽ ልየው እስቲ ላክ የደከምሽበት መንገድ ብትለኝ ማለት ነው የእውነት እንደ ወንድምነት ከተረዳኝ ማለት ነው እንድትከስልኝ አይደለም ያን ወረቀት ምልክልኝ እንድታይ ማለት ነው የሄድኩበት መንገዶች እንድታይ እንጂ እኔ ከፈለግ እንተ ወረቀቶቹን ልልክልህ ይችላለሁ። እኔ ክስ አይደለም አሁን ላይ የምፈልገው ማለት ነው። እናንተ እሺ የምል ከሆነ ደውላችሁ እንደዚህ ልጅቷን ብታገናኘ ልጅቷ እኮ አድጋለች፣ ወይን እሺ ትላለች ወይን እምቢ ትላለች። የእነሱ ተጽዕኖ ካለ አሁን እምቢ ትላለች። የእነሱ ተጽዕኖ ከሌለ ግን ማውራት ትችላለች። እኔ ልጅቷን በስልክ ማውራት እንደገና ደግሞ ኢትዮጵያ ሲገባ እንደ ማንኛውም እናት አግኝቼ በነፃነት አግኝቼ አቅፌ ለመሳም ነው እንጂ የክስ ነገር አምጪው እኔ ልክሰስልሽ እኔ 5 ሳንቲም ሳትወጪ 5 ሳንቲም ሳትደክም ይህንን ልክሰስልሽ እኔ ኃላፊነት ልውሰድሽ ብሎ አንድ ሰው ቢመጣ እኔ ቤቴም ራሱ አልፈልግም። ለምን ሰልችቶኛል፣ ለምን ደክሞኛል። እስኪ ለሀገሬ መግባት ከሚጠላ ድረስ እኔ ድፍን 5 ዓመቴ ነው። ይኸው ኢትዮጵያ ልገባ አስብና ማለት ነው እዛ ጋር ያለው ክስ እዛ ጋር ያለው እንግልት ያስፈራኛል። ማርያምን ነው የምልህ። ይሄ ነው እንጂ እኔ ክሰስልኝ አይደለም፣ ውክልና ልስጥና ክሰስልኝ አይደለም ነው ወንድሜ። እኔ አልፈልግም እሱን በጥያቄ በስልክ ብቻ እንድትጠይቅልኝ ነው የምፈልገው። ያን ነው ያጣሁት። እሱንማ እኮ ሞከርኩልሽ እኮ አንዴ ሞክሬ ስልኩ አይሰራም ስልሽ ሌላ ስልክ ሰጠሽ ነበር። ከዛ ውጭ ተሳዳቢ ባለቤት እንደሆነ ታውቂያለሽ አይደል? ማን አንተ ምን ታመጣለህ እያለ ለያዥ ለገናዥ አስቸጋሪ እንደሆነ ታውቂያለሽ። እስር ቤትም ሆኖ ቆይ ልውጣ እሰራላችኋለሁ የሚል ባለቤት ነው ያለሽ አይደል? አዎ አለኝ። አዎ ልክ ነው። በእንደዚህ አይነት ባህሪ ውስጥ ያለን ሰው አልኩሽ የዛን ጊዜም እንዲህ አይነት ችግር ካለበት አደገኛ ስለሚሆን አትሊስት በህግ አግባብ ሄደሽ ልጅሽን የምታገኝበት ነገርን እንሞክር በሚለው ነበር እኔ ሀሳብም የሰጠሁሽ። ኤኒዌይስ ችግር የለውም። ዞሮ እሷ አናግሮሽ ልጅሽን ማናገር እንድትችይ ነበር ወደኛ የመጣሽው። ሌሎቹ ጋር ሄደሽ ተሳካልሽ? አሁን ምን ላይ ደረሽ? ስልኩ ዝግ ነው። በዛን ሰዓት ወይ መኮሩኝ ላይ ሰው ስልኩ ዝግ ነው አሉኝ። እንግዲህ አላቅም። ያኔ ማንኛውም ሰው አሁን ሚዲያ ይጠቀማል። የሆነ ነገር እኔ በማወራበት ሰዓት እሱ ጋር ደርሶ ይሁን አይዶን አላቅም። ግን በዛን ሰዓት ስልኩ ዝግ ነው። በዛን ጊዜ እኮ አብረንም ስንሞክር ስልኩ አይሰራም ብዬ ልኬልሽ ነበር። ይሄኛው ስልክ አይሰራም ሌላ ስልክ ካለው ብዬሽ ነበር። እኔው ልጅሽ ግን አንዴ አንስታ አልፈልግሽም አትደውይልኝ አለች አይደል? እሷን ሰንበዲ ነግሯት ሆና በእነሱ ተጽዕኖ ስር ሆና አይ ኖ ከዛ ድራማ በስተጀርባም እኮ ልትገናኙ ተፈቅዶልሽ ቤተክርስቲያን ስትመጪ በምን አይነት መልኩ እንዳገኘሻት ምናምን ነግረሽናል አይደል? በደንብ አውርተናል። ተጽዕኖ አላታ ልጅቷ እኮ ተጽዕኖ አለ። የእንጀራ እናት ተጽዕኖ አለባት፣ የአባትየው ተጽዕኖ አለ። ልጅቷ እኮ በእጇ እኮ ስልክ የለም። በነጻነት ፍሬ ሆና የምታወራው አሁን ያንን ነገር እኔ አውርቼሽ አወያይቼሽ በጣም 2-3 የተነጋግረንበት በውስጥም እንትን ብለናል። ኤኒዌይ አሁን ዋናው ነገር እኛ ጋር 4,000 ብር ስለከፈልሽ ወር እንደዚህ አድርጉልኝ ብለሽ አይደለም ያደረግሽው። ሳትከፊም ረድተንሻል። ከከፈልሽም በኋላ እንረዳሻለን ያለው ይህንን እንጨርስልሻለን ክፈይ በሚለው ቀረጥ አይደለም የጠየቅነው። በጎ አድራጎቱ መርዳት ስለነበረባችሁ ማገዝ ስለነበረባችሁ ነው ያንን ነገር ያደረግነው። ኤኒዌይ አሁንም በእርግጠኝነት አሁን እድሜዋ ስንት ደረሰ ማለት ነው? አይ ቲንክ ወደ 2 ዓመት ምናምን ነው ከኔ ጋርም ካወራን። ስንት ደረሰ እድሜዋ ልጅሽ አሁን? 2 ዓመት እንኳን አይሆንም። 1 ዓመት ራሱ አይሆንም። ከአንቴ ጋር ያወራሁት ወደ ኦኬ ችግር የለውም። ስንት ዓመት ሆናት ልጅሽ? አሁን 16 አሁን 16 ዓመቷ ላይ ነው። በጣም ማገናዘብ ትችላለች፣ ነገሮችን ማስተዋል እና መመለስ ትችላለች። አሁን ተገናኛችሁ ወይስ እንዴት ነው? ምንም ነገር የለም። ከዛ በኋላ እኔ ምን ሲጀምር ከዛ በኋላ አልደወልኩትም። እንደዚህ በሌላ መንገድ እየሞከርኩ ነው እንጂ ከነሱ ጋር ግንኙነት የለኝም ከዛ ወዲህ። ምክንያቱም እኔ እታመማለሁ በጣም ንግግራቸው ስምሰማ ብዙ ነገሮች ይበላሻሉ፣ ስራዎች ቦታ ይስታሉ። ራሴ በጣም ያልሆነ ነገር ውስጥ ስለምገባ እኔ ምንድነው የእነሱን አማርኛ ራሱ መስማት አልፈልግም።
የማንን የፋሚሊውን እዛ ያሉት እንጀራ እናት ምናምን እና አባትየውን ነው። አባትየውንም ልጅቷንም በይ የሚሏትን ንግግርም እኔ መስማት አልፈልግም እንደናት። ያ ኤኒዌይ በጣም ያሳዝናል እውነት ለመናገር። አይ ነው ያሳለፍሽባቸውን ነገሮች አውቃለሁ። ምናልባትም በደንብ ስላወራሽኝ እንደ አንድ እናት ብዙ መከራን አይተሻል። ምናልባት ብትረዳኝ ብቻ ነበር ስትይኝ የነበረው የዛን ጊዜ። በቃ ተረድታኝ እኔ ጋር መሆኑ አይደለም በሩቅም ትሁን ግን አትሊስት ላስረዳት የተፈጠረውን ነገር እኔ ላስረዳት በሚገባት ነገር ነበር ስትይ ነበረውና ያንን ነገር እንዳታደርጊ ደግሞ የተሰራውን ነገር ታውቂዋለሽ በራስሽም ልጅሽንም ስታገኛት በምን አይነት መልኩ እንዳገኘሻት እና አሁንም ሶሉሽን የሚሆነው ወይ ስልክ የሚኖራት ከሆነ በዛ መልኩ ማውራት ነው። ከዛ ውጭ ግን አዶኖ ምን ማድረግ እንደሚቻል ወይም እሱን ማናገር ከተቻለ ደግሞ የሚናገረው ነገር ልክ አይደለም የምትይ ከሆነ ምን ያህል ጊዜ ሆናችሁ አሁን ጋፕ ከተፈጠረ? ከዛ በኋላ ጭራሽ አልተገናኛችሁም? እኔ አልደውልም ብደውልም እሱ ጋር ነው ደውዬም አላውቅም። ግን አንድ ነገር ልነግረን የምፈልገው ነገር ወደ ግንቦት አካባቢ ወይም ሚያዝያ መጨረሻ አካባቢ ወደ ግንቦት አካባቢ ለመምጣት እያሰብኩ ነው። ግንቦት ሚያዝያ ማለት ምን ነቼ ነው? ከስንት ወር በኋላ ነው? አትሊስት ከ3 ወር ከ4 ወር በኋላ። ያ እኔም ከ2 ወር ከ3 ወር በኋላ ወደ አዲስ አበባ ስለምመጣ እዛው እንገናኝና እናወራለን። እስኪ እንደዚህ እንደ ወንድም ማገዝሽ ነገር ካለ እንትን እንላለን። ኤኒዌይ እናወራለን። ኤኒዌይ አይዞሽ። በዚህ ጉዳይ በውስጥም ማውራት የምትፈልጊኝ ከሆነ በማንኛውም ሰዓት አለው። እሺ ኤኒዌይ እንደ ወንድም ሀሳቤ አይሰራም እኮ ቴሌግራም ላይ ነው እንደ ድሮ አይመጣልህም። ስልክ ለምን ቀይራዩ? ምንም አልቀየርኩትም። ያው ነው የኢትዮጵያውን ነው እየተጠቀምኩ ያለሁት። የኢትዮጵያውን ስልኬን ነው 0924686009 ነው የምጠቀመው። ብዙዎቹ እያገኙኝ ነው እና እንትን ችግር የለውም እናወራለን። ኤኒዌይ ወይ ደግሞ የዚህ ሀገር ስልኬን ሰጥሻለሁ እስክመጣ ድረስ። እሺ ወደ ችግር የለም ቤት ቻዎች ሱመያ እሺ፣ እንዴት አደራችሁ? እንዴት ነሽ? እኔ ጋር ማታ ነው ገና እናንተ ጋር ጠዋት ነው። አዎ እንኳን ከልጅህ በሰላም ተገናኘህ። አፌ ሁሉ ተቆላጠፈብኝ እኮ የደስታ ይብዛት። ሊያሰን እያድገው የለም እንዴ? ጎርምሷል። ሙቀት ነው እዚህና አለት ተብላለች። አላምን ብሏል። በቃ መሄድበት እየመሰለው በቃ ሲባንንም ባባን። አዎ በእናትህ እንደዛ ስለምድኸው ሙሉ ሌሊት ሙሉ ቀን ከአንተ ጋር ላይ እየተንከባለለ አንተም ከሰው ጋር ስትዳረግ በጣም የሚያስቀኝ መረሳው ነገር እንዳልደግም አስቸገራችሁኝ የምትለን ነገር ታስታውስ? የኢትዮጵያ ሕዝብ ችግር አያልቅም እኮ አላስተኛ ብለን እና በጣም ያሰንዬ ራሱ ረብቷል። ሰውን አግዟል ማለት ይቻላል። አይተኛም እና እግዚአብሔር እንኳን አሳደገው። አሁንም ደግሞ ጨምሮ እስከ መጨረሻው እግዚአብሔር ይጠብቀው ያሳድገው ልጃችን። ኧረ ትልቅ በነገራችን ላይ ቴንኪው ሱመያ፣ የምር ማመስገን ያለብኝ ትልቅ እህቴ ነች ለምታደርግልኝ ነገር በሙሉ ማለት ነው። ቀላል ነገር አይደለም። እንደዚህ አይነት ወዳጆች ማግኘት በራሱ ትልቅ ነገር ነው እና ለአንተ እኮ ምን አድርጌልህ ምላሴን ምን አድርጌልህ ሀሳቤ በጸሎቴ አዎ በልቤ አዎ ግን ለአንተ ምን አድርጌልህ? ምንም እኮ አንተ እኮ አቅም ቢኖረን እንቁ የምትሸለም ኢትዮጵያዊ ነህ። ተስፊ ለብዙ ነገር ለእኛ ነው የሆንከው። ተስፊ ቶ ይሄ ጀጎል ምን ሳይሆን ከዛ በፊት ያደረግከው ነገር ለእኔ ብዙ እንትን አለው። ለእኛ አረብ ሀገር ያለን ልጆች ደግሞ አብዛኛው ሳይኳችን ነው ሳይኳችን የሚያዳምጥ ሰው ነው የሚፈለገው እና ከህዝብ በፊት አንተ ነበር ህዝቡን የምታዳምጠው፣ የሚያለቅሰው፣ የሚስቀው፣ የሚደሰተው
የሚያዝነው ሁሉ አንተ ላይ ነበረ የሚያሳልፈው ሙሉ ቀን ሙሉ ሌሊት እና ካሁን ሙሉ ቲክቶኩ አዳማጭ ሆኗል። ተመስገን ጌታዬ። ግን በዛን ጊዜ ማንም የለም። ማን ነው እናንተ እንዴት ናችሁ? ምን ሆኖ የሚያለቅሱበት ሰው አጥተው መጥተው አንተ ጋር ህይወታቸውን አውርተው ስቅስቅ ብለው አልቅሰው ደስተኛ ሆንኩ፣ አሁን ተነፈስኩ፣ አሁን በቃኝ የሚሉ ብዙ ነበሩ። ተስፍዬና ያንተ እንዲህ ለህዝብ ያረከው እንዲህ በቀላሉ ዝም ብሎ እንትን የሚል አልነበረም። ግን የእኛ ሰው የሚሆነንን ስለማናቅ ከራሴ ጀምሮ የሚሆነው ይሆናል። መገፋት ይመጣል። መገፋፋት ይችው ምን ሆና ላይ ሀገሬ ሰው ይሄ ሚዲያ ላይ እንግዲህ ባለው ነገር መገፋፋት እውነቴን ነው የምልህ በጣም ያመኛል። ግን ምንም ማድረግ ስለማልችል ዋናው ያንተ ጤንነት በቃለክ ብዙ አሳልፋል። ብዙ ነገር መሸለም የሚገባ ሰው ነው። መሸለም የሚገባ ስንቱን ኩላሊት በሽተኛ ስንቱን በእግሩ መሄድ ያቃተውን ነው ያነሳው። አሁን እኮ ብዙ አሉ ተስፋ ከላይ ላይ በህይወቴ አይምሮ የሚያስበው መነሻዬን ነው ተስፋ። ከታች ማን ነበረ በፊት ማን ነበረ ስንል አንተና ከአንተ በኋላ ደግሞ የተወሰኑ እያሉ ማለት አንተ ነው ቲክቶክ መጀመሪያ እርዳታን ያስጀመርከው። በቲክቶክ ምናልባት በፌስቡክ ሊኖሩ ይችላሉ በዛን ጊዜ ቲክቶክ እንደመጣ ግን ከፍቶ ሰው ወደ ህዝቡ ወደ ችግርተኛው እንዲመለከት ያደረከው አንተ ነበርክ። እኛ ከፍተህ ስትመጣ ጀምሮ አንድ ቀን ላይ ገብተህ አምልጠህ ስለማታውቅ ነው። አንተ ሚዲያ ላይ ምን አይነት ነገር እንደምትሰራ በሙሉ ልብነት የምናገረው እኔ አልፈህ ስለማታውቅ ምናልባት ባለፍኩበት ሰዓት ተስፋ ተሰርቷል ብዬ ከራሴ እንዳልጠራጠር ያደረገኝ በየቀኑ ስትገባ ስለምከታተለ አንድ ቀን አንድ በሽተኛ ተስፍሽ ሀረርጌው በስሙ አካውንት አሰባስቦ እንኩ ይህን ያለበት እኔ አላስታውስ የለም። በራሳቸው ይመጣሉ፣ በራሳቸው አካውንት ለቀው ታክመው ብዙ ይዳኗል። ግን የሚገርመው ነገር አንድ እንኳን እንዴት ሲደበደብ ዙሪያውን እና እየተባለ አንድ እንኳን መቷራ ይኸውን የታክም ያገግም ያለው ተውት መዲያኑን አገግም ያለው የሚል ሰው መጥፋቱ ለተስፍሽ አይደለም፣ ነገ ለሚመጣው ነገ ኢትዮጵያው የወደቀው ማንሻ የሚያነሳው እንደሚያጣ ማመልከቻ ተስፍሽ ተው ለራሱ የተማረ ምሁር ራሱን የቻለ ሰው ነው። ምንም ችግር የለበትም። እሺ ምንም የሚረዳ ሰው እንዳይመጣ አናት ያሳዝናል። እኔ ለሀገሬ ለመስኪኑ ህዝብ ነው። አንድ እንኳን አኑሻ ታስታውሳለህ? ተስፍሽ አኑሻ የሚባለው ልጅ ስንት አመት ሰው ጠፍቶኝ እንዲህ እያለ እየተንፏቀቀ ደሙን ባፉ እየደፋ እየላከብህ 3-4 ጊዜ አምጥተህ ካስረዳኸው በኋላ ተነስቶ ዱባይ ሄዶ በክራንች ከቆመ በኋላ 10 ሺህ ብር እንደገና ህዝቡን ማስቸገር ይሆንብኛል እያልክ አንተ ከኪስ ስትልክለት የነበረ ሰው እኔ አስታውሳለሁ። እነዚህ እንትና እስር ቤት እየሄድክ አሁን አንድ ሰው እውነት የበሉት ያንቃል። ምላስም ይታሰራል። ሂዶ 50 60 ዓመት 70 ዓመት እንታሰራለን፣ እንገነዛለን። ሁላችን ነው ሰውን ውለታ መብላት፣ የሰውን እጅ መስበር በቃ አናቱን። ከዛ ደግሞ ሌባው ይሄ ሰብሳቢ ያገኘ የመሰለው ብር ለመደ ሁሉ ደግሞ ይመጣና ያንን አናት ማለት ትክክል አይደለም። ነገ ኢትዮጵያ እንዴት እንደምትሆን እና ያሳዝናል። ተስፍሽ አንተ በቀላሉ ተወርቷል። አንተ መልካም ሰርተሃል። ላይምሮህ መልካም ነገር አድርጋል። ባለህ እውቀት መልካም ነገር አድርጋል። ድርጅት ባለኝ እውቀት እስኪ ልሞክር አግዙኝ ይሁን እንዴ እንሞክረው እንዴ ብለህ በእውቀትህ ከፍተኸዋል፣ በገንዘብህ ከፍተኸዋል። አባል ከሆናችሁ ቅድሚያ ለማስታወስ እንድንችል ከህዝቡ ብዛት ህዝቡ እየመጣ ስለሆነ ማን እንደው ቅድሚያ እንድንሰጣችሁ እስኪ ሞክሩ ብለህ ተሞክሯል። ከ15 ሰው ያስገባላችን 4,000 ብር 3,000 ብር ስንጀምር የለ አለሁ እኔ እያየሁ አይደለም። ለእኛ ሲባል አላወቅንም።
አላወቅንበትም። እኔ ምን ያህል እንደተደሰትኩኝ ቀባሪ አገኘው ተቀባይ ድርጅት አገኘው። ከአረብ ሀገር ስንሄድ በሰፊው ካቋቋም ነው በቃ የወደቀው ዘመድ የሌለው ጠያቂ የሌለው ተገኘ ተባለ። አሀ ይችን 4,000 ብር ልክ ያለው ፍርድ ቤት ከበቃቁማ ሄድና ፍታልኝ። እንደዛ አይደለም እንደዛ አይደለም። አሀ ታስብ የደወለውን ችግርተኛ ሁሉ አቋቁማ ሊቀበለን። እንደዛማ ከሆነ እነ መቅዶኒያት እኮ አንድ ያሮጌ ማነው አዛውንቶች የሚሰበስብ ድርጅት አለና አዲስ አበባ ውስጥ አንድ አዛውንት አንድ አሮጊት መንገድ ላይ ተኝታ መታየት የለባትም ማለት እኮ ነው። ግን እንደዛ አይቻልም፣ አይሆንም። እና እግዚአብሔር እኔ ለአንተ ተስፋ ለአንተ እንደማይሆን አቅም በላይ እንደሚመጣብህ ሳይኮሎጂ ራሱ የሚያማክርህ ሰው መኖር አለበት። የአረብ ሀገር ችግር አያልቅም ብዬ መጀመሪያ ነግሬ ነበር። ታስታውስ ከሆነ ተስፍዬ ችግር ውስጥ ትገባለህ። ተው ሲል ሞክራል። የሚመጣ ቁስል የሚመጣ እግዚአብሔር የሰጠው ማየት ይከብዳል፣ ይከብዳል። አንድ ሰው አይሆን የሚረዳ የለም። አንተን በጎንህ እንኳን ቢያንስ በሰራተኛ ቢያሳቅፉ ከጎንህ በገንዘብ የሆነ ትልልቅ ድርጅቶች ከትንሽ ጀምሮ ቢታቀፍ እንደዚህ ድርጅት ለኢትዮጵያ የሚውል ማንም አልነበረም። ቢቋቋም ግን እንዲወድቅ ነው እንዲትወድቅ መጨፍጨፍ በዛ በላ እስኪ አሁን በላ ያሉ አንተን ይጥፋቱ እና ይስሩና ያግዟቸው እናያለን። እኔ ይሄን ነው የምለው እናያለን። ጥሩ አይደለም ወገኖች፣ የሚሆናችን እነይ ተስፍዬ በተረፈ አበዛው ንዝንዜ ከጀመረ ያቋርጥም። እኔ አንተ መልካም እርዳታ በጀመርክበት ሀሳብ መቀበል ለህቶች በጀመርክበት ሰዓት እስካሁን ድረስ ጥሩ ሰርተሃል፣ ጥሩ አድርገሃል። ተባረክ፣ ዘርህ ይባረክ። አማክረህ አንዲት እህት አዳምጣት እንባዋን አፍስሳ ከልቧ እፎይ ያለችው እህትህ አምላክ ይርዳ። በጎ ነገር ያረክላቸው ሰዎች እነሱ ባይሉም እግዚአብሔር ስለሚያየው አይጥልህም። ጤናህን ይጠብቅልህ፣ ልጅህን ያሳድግልህ፣ ቤተሰብህን ይባርክልህ። አማኑኤል የሚወደውን ስራ ሰርተሃል። አማኑኤል ይጠብቅህ። ዘርማን ዝርህ ይጠብቅህ። በሄድክበት ሁሉ አማኑኤል ይጠብቅህ። ስትወድቅ ያንሳፍ አማኑኤል አለው ይበልህ። በጎን ሰው ሲጠፋ አማኑኤል አይዞ ይበልህ። ሰው ክፉ ነን፣ ከራሴ ጀምሮ ሰው ከባዶች ነን። ሰው ጥሩ ነው፣ ሰው መጥፎ፣ ሰው ያነሳል፣ ሰው ይሰብርሃል። ሰው ብዙ ነገር ነው። ሰው ብዙ ነው። ከመልካሞቹ ጋር ያገናኛል። በምድር ላይ መልካሞቹ ጋር ኖር ወንድሜ። በጣም እንወድሃለን። በጣም ነው የምንወድህ ተስፍዬ፣ በጣም ነው የምንወድህ፣ በጣም ነው የምናከብረህ። ሁለተኛ ህዝቡ በየማይመጥንህ ቤት አትሄድ የሚለው ነገር እኔ አያስማማኝም። አንተ ኩሩ ሰው ነህ፣ የምትንቀው ሰው የለም። አንተ ኢትዮጵያ ተሳዳቢ ሆነ አገር እንትናን ያለውን ሁሉ አስማምተህ የኖርክ ሰው ነህ እኮ አንተ እኮ ትልቅ ነህ ተስፍዬ። ያ ሁሉ ቤቱን እየከፈተ ኢትዮጵያዊን ሲያጨፋጭፍ የሚውለው ሁሉ አንተ እርዳታ ትሰራ ነበር። አሁንም ደግሞ ማንኛውም ተስፍዬ እንዳርገሃል ሲሉ የምትሄደው ለነሱ አገርህን ክብር ስለምትኖር ስላለህ ነው። እኔ እንደዛ ነው የምረዳው። የሰው ክብር ስላለህ ነው፣ ስላለህ በስራህ ነው የምትሄደው። አሁንም ሲጠሩ ሄድ አስረዳቸው። እነዛም ወንድሞች ስህተት ውስጥ ቢገቡ አንተ ትልቅ ሆነህ ፊታቸው ቀርበህ ስህተት ንገሩኝ ማለት ይሄ የአንተ ትልቅነትን ነው የሚያሳየው። አሁንም ሲጠሩ የትም ቦታ ሂደህ ከጠሩ አስረዳቸው። አንተ ትልቅ ነህ። አንተ ኢትዮጵያዊ መልካም ሰው ነው። አንተ ዘር፣ ቋንቋ፣ ሃይማኖት ምናምን የሚልህ ሰው አይደለህም። ትልቅ ትንሽ